በመጨረሻም አብርሃም ማንም ሲያስገድደው በራሱ በፈቃደኝነት ወደ ቤቱ መጥቷል። ቤቱ ሲመጣ እንግዲህ ቤቱ ነው ሰላሙን ረፍቱን የሚያገኘው። ባለቤቱ አለች፣ ልጁ አለ። ስለዚህ እንክብካቤ ሞር የሚያገኘው ሰላምም ጭቅጭቅ የሌለበት ስፍራ ቤቱ ነው። እንግዲህ በጣም ተናዷል የቡዜና የዴቭ ወይም ደግሞ የሄርሜላ ሀሳብ። እንግዲህ የሆነ ያሰቡት ያቀዱት ነገር አለና እሱ ነገር እየከሸፈባቸው ስለሆነ በጣም እየተናደዱ ነው ያሉት። የእውነት ነው የምላችሁ። ብዙዎቻችሁ እንዶ በጣም ግራ የተጋባችሁ ነበር። ምናልባት ሄርሜላ አብርሃምን ወስደው ይሆን ወይ ቡዜ ጸበል ወይ ደግሞ የእምነት አባቶች ጋር ወስደዋል ብላ ነበር፣ ወደዛ ወስደው ይሆን? የተለያየ ሀሳብ እየፈጠረባችሁ ያላችሁ ሰዎች ነበራችሁ። ግን ደግሞ አብርሃም በራሱ በፍቃዱ ወደ ቤቱ መጥቶ እንግዲህ ዛሬ ተከስቷል። የእውነት በጣም ነው ደስ የሚለው። በተለይ አብርሃም ዛሬ የተናገረው ነገር ምንድን ነው? እባካችሁ ተውኝ፣ እኔ ከልጄና ከባለቤቴ ጋር በጣም ሰላም ነኝ። በቃ ሰላሜን የማገኘው እዚህ ነው። እናንተ ናችሁ ሰላሜን እየነሳችሁኝ ያላችሁት። ምን አድርግ ነው የምትሉኝ? ሲያመኝ አመመክ እያላችሁ የሆነ ምስጢር ውስጥ ከተታችሁ። የባካችሁ ተውኝ እያለ ነው። እና እንዴት ቤት ክፍት ጥለት ሄዳለህ አይነት ነገር ዛሬ ቡዜ እያለች ነበር። እና ሲጀመር እኮ የእውነት አንቺ ቡዜ ለአብርሃም የምታስቢ ለአብርሃም የምትጨነቂ የምትቆረቆሪ የእውነት የጤና ጉዳይ የሚያሳስብሽ ቢሆን ኖሮ እንዳይወጣ አብርሃም የምትፈልጊ ከሆነ የእውነት በሩን ቆልፈሽ ቁልፍ አንስተሽ ስተኝ ነበር። ግን ያንን አይደለም ያደረጋችሁት። ዳዊትም ደግሞ እዛ ቤት እንዳደረሱ ስጠብቅ አይ ዳዊት፣ በነገራችን የምታደርጉት ነገር ፌክ ነው። ምናልባት እዚህ ጋር ኦዲየንስ እናንተ ስለሚያዳምጣችሁ ወይ ደግሞ ተሰሚነት አለን ብላችሁ እያንዳንዱ የምቀባጥሩት የምትናገሩት አማርኛ በጣም ደባሪ ነው እና አንዳንዴ ቃላታችሁንም ብትጠነቀቁ መልካም ነው። ቡዜ ደግሞ እንግዲህ ዛሬም ደግመሽ ሩታን አሁንም ሌላ ሀሳብ ሰዎች እንዲያስነሱባት ሌላ አላደለ ይሄ ሰሞኑ ሲባል የነበረው ነገር ደግሞ እንደ አዲስ እንዲነሳ እንዲወራ ለማድረግ ነው መሰለኝ። በተለይ ልጁ ካለነሱ አይንቀሳቀስም። ምን እንዳደረጉት አላቅም። በተለይ ደግሞ ኤፋ እኔ ምን በነካ ከአንተ ራሱ በጣም ግራ እየገባኝ ነው። ሲጀመር አንተ ምን ልትሰራ በጠዋት እዚህ ተገኘክ ነው? እዚህ አድረክ ነው? እዚህ አድሬ ነው። እንዴት አብርሃም የሌለበት ቤት አንተ ልታድር ቻልክ? እንዴት ሊሆን ይችላል? ወይ አብርሽ የወንድሙ ቤት እኮ ነው። ምን ችግር አለው ቢያድር? ምንድነው ችግሩ? እናንተ አታድሩም ወይ? እኔ ቤት አድራችሁ አታውቁም ወይ? እውነቱን እኮ ነው የእውነት እንዴ ታናሽ ወንድሟችሁ እንኳን የዚህን ያህል የሁለቱን ሰላም ለማስተካከል ግራና ቀኝ ሲል እናንተ ደግሞ በዚህን ያህል የሁለቱ አንድነት እንደዚህ ያበገናችሁ ያናደዳችሁ ለምንድን ነው? ግዴታ ከሄርሜላ ጋር መሆን አለበት? አይሆንማ። እሱ አልፈልግም። አሁን እኮ ወደኋላም ዞር ብሎ የሰራውን ያጠፋውን ስህተት እኮ አገናዝቦ አይደለ ጥፋት እንደሆነ የነበረበት መንገድ ትክክለኛ መንገድ እንዳልሆነ እንዳጠፋ አውቆ እኮ ነው ይቅርታ ጠይቆ ከሩቲ ጋር ለመሆን እሷንም ይቅርታ ጠይቆ እሷም ይቅርታውን ተቀብላ አብራ የሆነችው አይደል እንዴ? ብዙዎቻችሁ የተለያየ ሀሳብ የምታስቧላችሁ። እነሱ አሁንም የሆነ ድራማ እየሰሩብን ነው፣ ነገ ከሄርሜላ ጋር ነው የሚሆኑ። አረባካችሁ በቃ ከሄርሜላ ጋር ያለው ነገር እኮ ስላልፈለገው ነው እንጂ እናንተ እንደምታስቡት አይደለም። የዚህን ያህል የምነሱ እኮ ህሊና አላቸው ማለት እኛ እዚህ ጋር ሀሳብ አስተያየት ልንሰጥ እንችላለን እንጂ እነሱም ህሊና አላቸው፣ የሚያስብ ጭንቅላት አይምሮ አላቸው። ገብቷቸው አይደል? የዚህን ያህል ይሄ እኛ እንደምንለው ደግሞ ብዙ ሰዎች እንደሚያወሩት አይደለም። ገብቷቸዋል አይደለ? ለልጃቸው ያስባሉ፣ ራሳቸው ይጨነቃሉ፣ ለክብራቸው ብቁ ይጨነቃሉ። ግን ነገሮች ባላሰቡት አጋጣሚ አቅጣጫቸው መስመራቸውን ስለሳቱ እነዛን መስመሮች ደግሞ ወደ ትክክለኛው መንገድ ለማምጣት ደግሞ ጊዜ ይወስዳል። ገብቷቸዋል አይደለም? አንዳንድ ጊዜ ነገሮች ለማስተካከል ነገሮች ውስብስብ ይሉባቸዋል። ግን ደግሞ የተወሰነ ጊዜ ይፈጃል እንጂ ቀጥታ የራሳቸውን መንገድ መያዛቸው አይቀርም። ግን ዳዊትና ቡዜ የእውነት በጣም ነው እየታዘብኳቸው ያለሁትኝ። የዚህን ያህል የወንድማችሁ ሰላም ሳይሆን እያስጨነቃችሁ ያለው ከሄርሜላ ጋር ለምን ሀሎ ለምን ነው እንጂ እንደውም ስላገኛችሁት ሩታ ቤት ስላገኛችሁት እንደውም ዘና ብሎ ቁጭ ብሎ ነበር። ዛሬ በጣም እያወራ ነበር፣ ሪላክስ እያደረገ ነበርና ደስተኛ ልትሆኑ ይገባል እንጂ በዚህን ያህል እንደዚህ ልትናደዱ ልትበሽቁ አይገባም። የእውነት ነው የምላችሁ። ሄርሜላም ደግሞ ያው መጀመሪያ ጠቅሰው ነበረ። ሄርሜላ ጋም ደውለን ነበር፣ ዳኒ ጋም ደውለን ነበር ስላሉ ነው እንግዲህ እሷም ሩታ ቤት ይሆናል ብላ እንግዲህ በመጨረሻ መታለች። አመጣጧ ራሱ የሆነ ሱክ ብላን የመጣችሁና የእውነት ተስፋ ማትቆርጥ ሴት ምን አይነት ሴት እንደሆነች በጣም ግራ ይገባኝ። ሰው እኮ ለክብሩ ይጨነቃል። ሴትነት በራሱ ብዙ ጊዜ ይላቸዋል ክብር ነው አይደለ? በክብራችሁ እውነት እህቶቼ እንዳትደራደሩ። በቃ ማለት ክብር የሌላ ሴት ዋጋ የላትም። ገብቷችኋል አይደለ? የሆነ በህይወታችሁ ላይ የሆነ ልታሰምሩበት የሚገባ መስመር አለ። በቃ ማለት ሰዎች የእናንተን ድንበር መጣስ የለባችሁም። ያን ነገር ደግሞ የምታርጉት እናንተ ናችሁ። መስመራችሁ ልታሰምሩበት ራሳችሁ ልታስከብሩ የምችሉት እናንተ ናችሁ።
እሷ ግን የዚህን ያህል ርቀት መታ ለአብርሃም በቃ ብዙ ዋጋ እንደከፈለችለት ከሆነ ወድቆ በጣም ሩታ ጥላው ተከፍቶ ምናምን ነገር እንዳነሳችሁ አድርጋ ብዙ ጊዜ የምታወራው። እኔ አላውቅም ማለት ዋጋ መክፈል እኮ እንደዚህ አይደለም። ዋጋ መክፈል ማለት ልክ እንደ ሩታ ከዜሮ ተነስተው ዛሬ ላይ ያሉበት ደረጃ ላይ የደረሱት እንግዲህ ከሩታ ጋር አብሮ አነሳሳቸውን አመጣጣቸውን ብዙዎቻችሁ ታውቃላችሁ። ገብቷችሁ አይደለ? ሲኖራችሁ ማኮ ማንም ይወዳችኋል። ገብቷችሁ አይደለ? ትላንትና ሳይኖራችሁ ያልቀረባችሁ ሰው ዛሬ ሲኖራችሁ የሚቀርቧችሁ ሰው ምንም ነው ለጥቅም እንጂ ለፍቅር አይደለም። ገባችሁ አይደለ? ስለዚህ ሄርሜላ ተስፋ ብትቆርጪ እንደኔ መልካም ነው። እንደ እህትነት የማይክሽ መቼም ይሄን ቪዲዮ ትሰሚያለሽ በተዘዋዋሪ ማለት ነውና ራስሽን ብታስከብሪ፣ በራሽ ባትደራድሪ፣ ቤተሰቦችን ባታሰድቢ፣ ነገ ላይ ለምትወልጃቸው ወይም ደግሞ ላሉሽ ልጆች ማፈሪያ ባትሆኝ። እውነት ቤተሰብ በነገራችን ላይ የምትኮሩበት ቤተሰብ ሊኖራችሁ ይገባል። በቃ እንዴት ነው ይሄ የማታፍሩበት ቤተሰብ። በተለይ ልጅ በቤተሰቡ ማፈር የለበትም። ነገ ላይ ልጆቹ የሚወለዱት አድገው ቤተሰቦቻችሁ እንደዚህ ነበር እኮ ሲባሉ አስባችኋል ምን አይነት ስሜት እንደሚፈጥርባችሁ? እንደዚህ አይነት ስሜት እንዳይፈጥርባቸው ልጆች ላይ ጥንቃቄ ማድረግ ያለብን ወላጆች ነን እላለሁ። እንግዲህ በጣም የሚገርመው ነገር እንግዲህ የሕክምናውንም ቦታ እኮ ሰዓቱ ሲደርስ አብረን መሄድ እንችላለን። 5 ቀን እናንተ ጋር መቀመጥ እኮ መጀመሪያም እንደሌለበት ነግሬያችሁ ነበር፣ ግን እናንተ ደስተኛ አልሆናችሁም። በተለይ ደግሞ ለአንድ ቀን የተነጋገርነው ጠዋት ላይ መተን እንደምንወስደው ማሳወቂያናችሁ ነበረ። ስለዚህ ምንም የሚደንቅ ነገር የለም። የመጣው ቤቱ ነው እንጂ ሌላ ቦታ አይደለም። በነገራችን ጊዜ በጣም ተናዳለች። እንዴት ልትመጣ ቻልክ እያለችው ነበር። ነው የመጣሁትማ በእግሬ ነው። እንግዲህ በእግሩ የሚሆን በመኪና የሚሆን የመጣው እግዚአብሔር ነው የሚያውቀው፣ አናውቅም። ግን በእግሩ ቢመጣ ወጣት ነው፣ ወክ ያደርጋል። ምንም የሚያጨናንቅ ነገር አይደለም። ገብታችኋል አይደለ? ለይቲ የተነሳው ሳይክ ነበረ። በምን አይነት ቅስፈት በምን አይነት አጋጣሚ ነው ተነስተክ የወጣኸው? አይ እንደው ማለት ማስመሰል በጣም ነው የምትችሉት። ማስመሰል በጣም ትናንትና እንግዲህ 3 ቪዲዮ የተሰራው በአንድ ቀን ነው፣ በአንድ አይነት ልብስ ማለት ዛሬ እግዚአብሔር ይመስገን ልብሳችሁን ቀይራችሁ እናንተም ይሆናል አይደለ ትንሽ ቀየር ብላችሁ በሌላ መንፈስ ላይ የመጣችሁት እና የእውነት ይህን ነገር ብታቆሙት እነዚህ ልጆችም የራሳቸው ህይወት እንዲኖሩ ሰላማቸውን እንዲያገኙ ብትዋቸው። በቃ ማለት እነዚህ ልጆች ሪላክስ ማድረግ ይፈልጋሉ፣ የራሳቸው ጊዜ መስጠት ይፈልጋሉ። አሁን እኮ ጤነኛ የነበረው ልጅ ራሱ አብርሃም በጭንቀት ስትረስ ውስጥ እየገባ ነው፣ ወደ ሌላ ወደማይሆን ነገር ውስጥ እየሄደ ነው። እና እባካችሁ ቢያንስ ለልጁ እንኳን ስትሉ ለዚህ ለጻን ልጅ እንኳን ስትሉ እናትና አባት አንድ ላይ እንዲሆኑ ፈቀዱላቸው። እናንተ ከእነሱ ህይወት ውጡ ብትችሉ ማለት ነው። እንዴ እናንተ ሳይደብራችሁም እንዴ ሁሌ ጭቅጭቅ ሁሌ ንዝንዝ ኦዲየንስ ለእናንተ የሚሰጠውን ኮመንት ሀሳብ አስተያየት ስታዩ እናንተ አይደብራችሁም ነው? የሚመጣውን እንካም ብቻ እያያችሁ ነው ቪዲዮ የምትሰሩት። የእውነት በጣም የሚደብረው በጣም የሚደብረው ሰዎች በእናንተ ሊደሰቱ እንጂ የሚገቡ በእናንተ ሊከፉ አይገባም። ለምን ሚዲያ ላይ መነጋገሪያ የዜና ትሆናላችሁ? በነገራችን ሰው ሚዲያ ላይ ስለወደዳችሁ ወይ ደግሞ ቪዲዮችሁ መነጋገሪያ ስለሆነ እናንተ ታዋቂ ስለሆናችሁ አይደለም። የዚያን ያህል ደግሞ ሚዲያ ላይ ሰው ሲጠላችሁ እውነት ምናልባት የሚታገታችሁ ምናልባት ቪዲዮችሁን ምናልባት እናንተ የሚከተላችሁ ሩታ ስላለች ነው። የእውነት ነው የምላችሁ። እስኪ ሩታ 1 ሳምንት ለእረፍት ወይም ደግሞ ለሆነ በቃ ላደረ በአጋጣሚ እስኪ ትጥፋ ሚዲያው ላይ ታዩታላችሁ ያለውን ነገር። ብቻችሁ ብትመጡ ራሱ የማይሆን ነው አይደለም። እሱን ይቅርና እስኪ ሌሎች ከዚህ በፊት ከሩቲ ጋር የሚመጡ ዩቲዩበሮች እስኪ አሁን ቪዲዮ ሲለቁ ያለው ቪው እና ከእሷ ጋር ሲለቁ ያለው ቪው መመልከት ይቻላል። በቃ ሩታ በራሷ ተጽዕኖ ፈጣሪ ናት። የሰው ፍቅር የሰው መውደድ አላት። በቃ ይሄ ያለ አይደለም ከእግዚአብሔር የሚሰጣችሁ መክሊት አለ፣ ማንም ያነጥቃችሁ። በነገራችን ላይ ሩታን ብዙ ሰው ለመጣል ብዙ ሰው ሞራል ለመስበር የሚፈልግ ሰው አለ። ግን ብዙ ባልልም በጥቂት ማለት ግን አይችሉም። ገብቷችሁ አይደለም? መወለድ ቋንቋ ነው። ሳያውቋት የሚወዷት የሚያከብሯት በተለያየ ዓለም ላይ የሚኖሩ እየደውል ሰፖርት የሚያደርጓት አይዞሽ፣ በርቺ፣ አንቺ ጠንካራ፣ አንቺ ጎበዝ ነሽ የሚሏት አሉ። በነገራችን ላይ ሩታ እያንዳንዱ ነገር ታውቃለች። ልክ የማታውቅ የሚመስላችሁ ብዙ ሰዎች አላችሁ። ግን ነገሮችን በብላት በትዕግስት በዝምታ ስለምታልፈው እንጂ እያንዳንዱ ሶሻል ሚዲያ ላይ የሚደረገው ነገር ታያለች። ልክ እኛ እንደምናየው እሷ የሚደረገው የሚወራውን የምትሰደበውንም የምትደነቀውንም እያንዳንዱ ነገር ታያለች። ገብታችኋል? ስለዚህ ይሄ ቤተሰብ ሰላም ፈጥሮ ልጃቸውን በጋራ እያሳደጉ እንደ በፊቱ አብርሃምና ሩታ ቆንጆ ቆንጆ ቪዲዮች እየለቀቁልን ኤንጆይ እያደረጉ ከልጃቸው ጋር የሆነ መዝናኛ ቦታ መጫወቻ ቦታ የሆነ ቦታ እየወሰዱት ምናምን ነገር እንደዚህ አይነት ቪዲዮችን ማየት እኔ በጣም ነው የናፈኩትኝና እሱም ነገር በቅርብ እንደሚሆን ተስፋ አድርጋለሁ። ቀደም ላይ ብያቸዋለሁ። አንዳንድ ነገሮች ለመስተካከል ሲሉ የሆነ ዝብርቅርቅ ይላሉ።
ግን የሆነ ሰዓት ግን መንገዳቸውን መያዛቸው አይቀርም። በተለይ እንግዲህ በአብርሃም ዙሪያ በጣም አላስፈላጊ የሆኑ ሰዎች ነበሩ። እነዛ ሰዎች ደግሞ አሁን ላይ የሉም። አለመኖራቸው ደግሞ በጣም መልካምና እጅጉን አስደሳች ነው። 2 ሰዎች ናቸው አሁን ያሉት እንግዲህ ቤተሰብ ነን የሚሉ ዳዊትና ቡዜ ናቸው። እነሱም ደግሞ እስከ ተወሰነ ጊዜ ነው እንጂ መቼም ዘላለም አለማቸው ወይም ደግሞ እስከ መጨረሻው ከነሱ ጋር እንደዚህ እየገቡ እየተጨቃጨቁ ሊኖሩ አይችሉም። ለምን አብርሃም ነገሮቹ ማስቆም ይችላል። ከዚህ በኋላ አትድረሱብኝ ማለት ይችላል። ዛሬም ተናግሮ በቃ እኔ ከልጄና ከሚስቴ ጋር ሰላም ነኝ፣ ደግሞ ሰላሜን የማገኘው እቤቴ ነው ብሏልና ከዚህ በኋላ እንግዲህ የሚፈጠሩት ነገሮች ቆንጆ ወይም ደግሞ ጥሩ ጊዜ አይቶች ይሆናሉ ብዬ ተስፋ አደርጋለሁ። ግን ሄርሜላ የምትባለው ልጅ ደግሞ በየማሉ ትመጣለች፣ ተስፋ አትቆርጥም። እኔ አላውቅም ለምን እንደሆነ። ለማንኛውም የእናንተን ሀሳብና አስተያየት ኮመንት ላይ እንድታስቀምጡን ይፈልጋለሁ። በያላችሁ በሰላምና ጤናችሁ ብዝዝዝት ይበልልኝ። ባባይ